ዋው እንግዲህ ስራዎቹ በጣም በርካታ ናቸው። አንደር ሆኖ እየተደመጡ ነው። ቴዲ እንግዲህ የመጀመሪያ ጥያቄያችን ያው በልጅነት ኢትዮጵያ ውስጥ እንደተለመደው የምታስታውስ ከሆነ በርካታ ልጆች በልጅነት ምኞት ምንድነው ሲባል ፓይለት የሚላለ ዶክተር እንላለን። በኋላ ደግሞ ወይ ጣጣም ይሆናል እንግዲህ መክሊቱ የሰው ልጅ። አንተ የልጅነት ምኞት ምን ነው? በአባቴ ፊት ዶክተር ነው ብለው ከዛው ውጭ ግን ያው ሙዚቀኛ መሆንና ሌላም ተቀራቢ ሐሳብ ነበረኝ ይመስለኛል። አሁን በሙዚቃው ነው መጀመሪያው ላይ ያገኘሁት። እንግዲህ ወደ አንተ ስንመጣ እኛ ሀገር በአብዛኛው ዜማ ላይ ውበትሽ፣ ጸጉርሽ፣ ዳልሽ ሄደሽብኝ ምናምን የሚባል ነገር ተለምዷል። አሁንም አለ። እንዲህ ዝም ብሎ ጀግኖችን እያወደሱ መስፈን በአብዛኛው አልተለመደም ነበር ከባህላዊ እንትን ውጪ እና በእኛ ዘመን የነበሩትንም ከኛ ዘመን የነበሩትም ከቀዳማዊ ኃይለ ሥላሴ ጀምሮ ከምኒልክ ብዙዎችን አንስተሃል። ለዛ እንግዲህ ሁላችንም ታንኪዩ ነው የምንለው። ግን የኛን የዘመናችንን ጀግና ኃይሌ ገብረስላሴ ነው። ኃይሌ ብለህ ስትዘፍን መጀመሪያ ኃይሌን አስፈቅደው ነበር ወይም አስደምጠው ነበር? ካላስደምጥከውስ እኔ አላስፈቀድኩትም ነበረ እና ኮፊያው ስንጫወተው ነበረ። ገና አልበሙ ሳይወጣ በፊት ጥሩ ነገር ነበርና ያኔ ይሰማ እንደነበር በመሃላችን የነበረ ሰው ይነግረኛል። በኋላ እንግዲህ ከወጣ ወዲህ በቤቱ ግብዣ አድርጎ ሽልማት አድርጎ አመስግኖኛል። ሽልማቱ ምንድነው? ስሙ ያለበት የአንገት ሐብል ወርቅ ነበር። ዋው በጣም ደስ የሚል። እንግዲህ ዳኒ ሙዚቃው እሱ ጋር ይኖራል። አንድ ጥያቄ መጀመሪያ የስዕል አድናቂ ነህ እንዴ አንተ? አዎ ስዕል ወዳለው። ምክንያቱም ይሄን ለምጠይቅ የቻልኩት አዛኝና ሩህሩህ ሁለት መልኳን ይዛ ከቀለማት መሃል ወጣች ሞናሊዛ ይላል። እንግዲህ በሞናሊዛ ላይ ሰዎች በዳቪንቺ ትልቅ ስራ ላይ ፍልስፍና አላቸው። ግማሹ እንደ ስሜትህ ትሆናለች የተለያየ ነገር ይላል። ስለዚህ ይሄን ያስቀመጥከውና ለዛ ነው የስዕል አድናቂ ነው ይታስ? ስዕል ወዳለው፣ ተፈጥሮ በጣም ወዳለው፣ ተፈጥሮን ማየት ወዳለው። ያው ያንን ነው የሚቀዳው ሰዓሊ ሆነ የኪነ ጥበብ ሰው። ሰውየው ራሱ ዋናው ፈጣሪያችን ማለት ነው እግዚአብሔር ራሱ በኪነ ጥበቡ ይባላል። ይሄን ዓለም እንዲህ አድርጎት ይባላልና የኪነ ጥበብ ሰው ሁልጊዜ ከዛ ውስጥ ነው ያንን የሚያወጣውና ስዕል ወዳለሁኝ። የሞናሊዛም ስዕል ከስዕልነት ያለፈ በጣም ሰፊ ትርጉም ያለውና የዚህን ዓለም ቅርጽ የቀየረ አቅም ያለው ነገር ነው። እንደዛ ነው ማለት ነው። በጣም ቆንጆ። ሌላ አንደኛ ጥያቄ ጥጡ ተለቅሞ ካፋር ውባርጎ ፈትሎት ምንጂያር እንዝር ታሽሮት በጊዜ ጥለቱ አማረ በዶርዜ ሸዋ ተውቦ ተሰፍቶ ጉራጌ ሸጠው መርካቶ ይላል። እንግዲህ እስከ ማሰሪያው ድረስ ከመነሻው ጀምሮ ነው የሄድከው። እነዚህን ቦታዎች የማየት አጋጣሚ ነበረ ወይስ ያው ሰዓት ትሄድ እንዲሁ ታውቀዋለህ? በዛ ላይ ደግሞ የመርካቶ ልጅ ላይ በተለያየ ብሔር፣ በተለያየ ቋንቋ፣ በተለያየ ቀለም የሚፈጠረው ራሱ ትልቅ ጥበብ ነው። ለእያንዳንዱ ደግሞ የራሱ አንዱ የሌለው ለአንዱ ይሰጣልና እንዲፈላለጉ ያደርጋቸዋል። አንድ ሊቅ የተናገሩት አለ በፊት አውቀው ሰውና ሰው ቆላና ደጋ ነው፣ ገበያ ደግሞ ንጉስ ነው ሁሉንም ያገናኛል። እና እዚህ ጋር እነዚህ ሀሳቦች ነው የተገናኙት ይመስለኝ። እንግዲህ ሙዚቃም የጋበዝን እየተጫወትን ነው የምንቀጥለው። የዛሬ ፕሮግራማችን ኮትሮ ለየት ባለ ሁኔታ ያው አንተም ዘና ብለኛም የምንጫወትበት ነው። ያው ትላንት ልደትን አክብረሃል። የኔ ጥያቄ ከዚህ ጋር ወጣቱ ቴዲ ወንደላጤው ቴዲ ቀርቷል። ትዳር መጣ፣ የሚመጣች የሚያገባ፣ ከዛ በኋላ ደግሞ ልጆች ተከተሉ እነ ሚኪ፣ ሁሉም ይቀየራል። እናም አባወራው ሆንክ ማለት ነው። ያ አባወራው ቴዲ ምን ይመስላል? ያው እንግዲህ ለልደቱ ኬክ ይቆርሳል፣ ለዓመቱ አለሙ ትልቅ ዳቦ ይቆርሳል። እንደዛ ነው። ደፈን ያለ ጥያቄ ስለሆነ በደንብ ለመግለጽ አልተመቸኝ ማለት። እሺ ለመግለጽ እንዲመች ላይፍ ሲቀየር ይሄ አባወራነት ህይወቱን ለምሳሌ አንዳንድ አርቲስት እንግዳ ይሆንበታል ከላይፍ። አንተ ግን ቤተን ማኔጅ ስታረግ ሌላውን ፓርት ስለፈለግ ነው። በተለይ የኛ ሙያ ውስጥ አለገደብ በፈለከው ሰዓት አምሽተህ በመስራት በዚህ መንገድ ነበር የምትኖረው። ካገባህ በኋላ ደግሞ ለቤተሰቡ ፕሮግራም መመቸት አለበት። ያ ትንሽ እስኪስተካከል ቻሌንጅ አደረገ ነበረ። ያው በሂደት እየመጣ ሄደ እና
ትልቅ ደስ የሚል ምዕራፍ ነው የጋብቻ ምዕራፍ። ደስ እያለኝ ያው እንግዲህ ሙዚቃ ነው እየሰራሁ ያለሁ። እሺ አንተ የምትመርጠው ሙዚቃ እስኪ ዘጋጅ ድረስ አንድ ጥያቄ ልጠይቅ። እንግዲህ አባወራነቱን ወንደላጤነቱን አነሳስተነዋል። ስራ ላይ ያለ ባህሪ ለምሳሌ ስቱዲዮ ውስጥ ይሄን አታድርጉ ይሄን አድርጉ የምትል ልምምድ ላይ እንዲህ ብለህ የምትነጫነጭ ይሄ ካልሆነ እንቢ አሻፈረኝ የምትል ወይስ ተስማምተህ በነፃነት የምትሰራ ይሄንን የስራ ባህሪ? ትልቁ ነጥብ ሙዚቃው በሚፈልገው መጠን መጥቷል ወይ ነው። እዛ ጋር ለመድረስ በስምምነትም አንዳንዴ ደግሞ ባለመግባባትም በግራም በቀኝም ሄደ ያ ነገር መሳካት አለበት። በባህሪው ደግሞ ትንሽ ሊያነጫነጭ ይችላል። ምትያዛት ሴት አፈር አማረኝ ምናምን እኮ አለ አይደል? በዚህ ነገር ይባላል አቅም እና ከዛ ጸባይ ጋር አለ ይመስለኛል። ወይ ደግሞ አሁን እንደ ቦምባሊንም እኮ ስታይ አንዳንድ ስቲክ ወርወር ሁሉ ይማታ ነበር አሉ። እኔ እዛ ባልደርስ ትልቁ ነገር ምንም ነገር ፐርሰናል መሆን የለበትም። ተጨቃጭቀህ ግድግዳ መፍረስ አለበት። ተቃቅፈህ እንደገና መቀጠል። ዋናው ስራው መሳካት አለበት። ፍቅር ነው ደግሞ ስራውን የሚያሳምር። ፍቅር ደግሞ በድንበር አይሰቃይም። በቃ በነጻነት እንደ ልብ መጨቃጨቅ አለበት። በቀደም አቤል ጳውሎስ ራሱ መጥቶ ስላንተ ሲመሰክር ነበረ። እዚህ እንደዚህ እየጠየቅነውና አብሮን ነው የሚሰራው። እኔ ብቻ አሬንጀር ልባል እንጂ አብሮን ይሰራል ብሏል። እና ጥሩ ኮሜንት ነው የሰጠልህ። እንግዲህ ካንተ ስሜት የማንን ሙዚቃ እንጋብዝ? እንግዲህ ከመራረጥካቸው ከአማርኛ ይሁን እንጀምራ። ጥላሁን ገሰሰ እንጀምር። የጠላሽ ይጠላ። ዋው የጠላሽ ይጠላን ጋብዟ። ክቡራትና ክቡራን መልካም ቆይታ። ክቡራትና ክቡራን ተመልሰን መተናል። እንግዲህ ከኛ ጋር ቆይታ እንድታደርጉ በድጋሚ እንጋብዛለን። ቴዲ ቆይታ ሰላም ነው? በጣም ቆንጆ ነው። መጀመሪያ ግጥምና ዜማ የሰጠው ነው ማለት መጀመሪያ የሰጠሁት በካሴት ደረጃ ለዳዊት መለስና ለዳዊት ጽጌ ነው። እኔ በጣም የገረመኝ እንደ ልቤ አልሆን ቀርቶ አሁን ቅድም የሰማነው በጣም የሚገርም ዜማ ነው። ዜማው ያንተ ነው አይደለ? አዎ። እኔ ቢሆን ለራሴ ነበር የምዘፍነው። እንዴት ነው አሁን ብዙ ሙዚቃዎች ሰምተናል። እኔ ራሴ አላቃቸው ነበረ። ያንተ መሆናቸውን ማወቄ በጣም ደስ ብሎኛል እና የሚያማምሩ ናቸው። እና እንዴት ነው አለመሰሰት ያለው እንዴት ነው? ሲሳካ ነው ደስ የሚል እንዳልኩ ስትፈጥረውና ሰውየውን ብሎት ቆንጆ ዘፈን ሲሆን ደስ ይላል። ከዛ ውጪ ብዙ ጊዜ ዜማ ሲሰራ እንጂ የሰራን እያለ የሚመጣው ነገር የፈለገ በጣም አሪፍም ቢሆን በታማኝነት ነው የምሰራው ዛሬ። ምክንያቱም ለነሱ የሰራው ከሆነ ዘፈኑ ቢያምረኝ እንኳን መወሰድ አልደፍርም እና ይሄ ዘፈን እንደውም ከሸዋንዳኝ አልበም የመጀመሪያ አልበሙ ተመርጦ የቀረ ዘፈን ነበር። ዋው ለሰው ሰርተህ አንተ የዘፈንካቸው ዘፈኖች አሉ? ከአቡጊዳ በፊት የሰራሁት አልበም ላይ ያለው በጠቅላላ ዘፈን ለተለያዩ ዘፋኞች የሰራሁት ሙሉ አልበም። እሱ አልበም የተለያዩ ድምጻውያን ድምጽ አለበት። ለምሳሌ ለማን ነበር የሰራው? ለዳዊት መለሰ ጽጌረዳ የሚለው ዘፈን ለሱ የተሰራ ነበር። የወንዜ ትዝታ ለኤፍሬም ታምሩ ነበረ ከነ ድምጹ። ወንዜ ትዝታ አይነት የሱ አዘፋፈን። ዋዘንድሮ የሚለው ለነዋይ ደበበ ለምሳሌ ከነ ጸባያቸውን የሚመስል ነገር ነው። በልክ ነው የምትሰራው። እያሰብካቸው ነው ዜማ የምትሰራው። ለምሳሌ ነዋይ ዘፈኖች ላይ አይነት ያሉ ጸባዮች አሉት። ዋዘንድሮ ለልቤ ሰው የለኝ እሱ አዘፋፈን እና ወስ ያረጋል ፍቅርሽ ሰፍሰፍ እንደዚህ ነገሮች ናቸው። ሌላ ለተፈራ ነጋሽ ጉድ ሰራሽኝ የሚለው ደህናው ልበልሽ እንደሚለው ጉድ ሰራሽኝ አንዳትከራል። ለፀሐይ ዮሐንስ ደግሞ ጦር ሰርተሽ በፍቅር የሚለው ማለት ነው። እሱ እንደዚህ ከራሱ ዘፈን ጋር የሚለው ተበድዬስ ማሪኛ ልልም እንደሚለው እንደሱ እንደዛ ነበር። እና ዳዊት መለሰ ነው እንደዚህ ዘፈኖች ለምን ራስህ አትሰራቸው ማለት ነው። አባቴ ስለምፈራና ካሴት ለማውጣት ፈራ ነበር። ከዛ 10,000 ብር ደግሞ ከፍልሃለሁ አለኝ። እኔ ገንዘብ የትልቅ ቀብርና ላስቀምጠው ነው ፈርቼ ሚካኤል ቤተክርስቲያን እጄ እንደው በቃ የወጣ ጊዜ አባቴ እንዳይገለኝ ብዬ ቢያንስ 1 አመት አለኝ በሚል ደፍሬ ገባውና ከዛ በኋላ እንግዲህ ዘፈኖች ተሰሩ።
የተለያየ ጸባይ ያለው እዛ ላይ እኔም ራሴ ነው የወጣሁት በአቦጊዳ ነው። በፍጹም ነጻነት ራሴ የሆንኩትና ለሁሉም ነገር ግን በዛ መንገድ ደፍሮ መግባቱ ደግሞ ጥሩ የልምድና በር መክፈቻ ሆኖኛል። ዋው! እኔ የምልህ ዜማ ስትፈጥር ኢንስትሩመንት ትጫወታለህ? በኢንስትሩመንት ነው ወይንስ እንዴት ነው? በውስጥ በኪቦርድ ነው የማወጣው ብዙ ጊዜ ነው። አንዳንዴ ደግሞ መንገድ ላይም የሆነ በራሱ ጊዜ ተኝተህም ይመጣል። ብዙ ጊዜ በኪቦርድ ነው የምሰራው። ይልማ ምን አለን? ግጥም ለራሱ ይልማ ያሰምያለውና ግጥም ሲጽፍ እንዴት ነው እንለው ከዜማ ነው የምነሳው አለ። እንግዲህ ያው ቴክኒካል ነገር መሆኑ ነው። ያንተስ እንዴት ነው የሚሆነው ግጥሙ ላይ? ዜማ ብዙ ጊዜ ዜማ ነው የሚቀድመው። አንዳንድ ጊዜ ግጥም ሊመጣ ይችላል። ግጥም ሲመጣ የራሱ ቅርጽ ይዞ ስለሚመጣ በገደብ ውስጥ ነው ዜማ የምትፈጥረው። ግጥም ሳይጻፍ ግን ዜማ ስትል በፈለከው ቅርጽ ይሄዳል። ከዛው ድምጽ ጋር የሚመጣ ደግሞ ቃላት አብሮ ይመጣል። ያን ዘር ይዘህ ነው የምታሰፋው ማለት ነው። እና ብዙም ጊዜ ወረቀት ላይ አልጽፍም እኔ በቃሌ ነው የምጽፈው። ነው ግጥሞቹ ራሴ አልጽፍም። አንድ እኔ መጠየቅ የምፈልገው በማረሚያ ቤት ቆይታ ጊዜ ማረሚያ ቤት ሰራቸው ዜማዎች አሉ። እሺ ህልማይቼ እዛን ህልማይቼ ግጥሙ ነው ህልማይቼ ማታ ግጥሙ እዛ ነው የተጻፈው። ዜማ እዛ ሲመጣልህ መቅጃ የለም። መቅጃ ነው ተነስቼ አሁን በታጠቢያ ቤት ገባና ለረጅም ጊዜ ደጋግመዋለሁ። በጣም ኮደድኩት። እንደዛ ነው እንጂ ብዙ ጊዜ እዛ የወል ግጥሞች ከዘፈን ግጥሞች የሆኑ ነገሮች ላይ በመስራት ነው የቆየሁት። ቴዲ ካንተ ስሜት አንድ ሙዚቃ ሰምተን እንመለስ። ደስ ይለኛል በጣም። የማንን እንስማ? አስቴር አወቀ ሁልጊዜ ደስታ ነው የሚለው ዘፈን። የአስቴር አወቀ ሁልጊዜ ደስታ በጣም ወደ ዘፈን ነው። እንግዲህ ዛሬ ቴዲ አፍሮ ከሙዚቃ ከመስፈኑ በላይ ያው እንደኛ ሙዚቃውን እየመረጠ ለእናንተ ያደርሳል። ዘና ለማለት ያክል አንዳንድ ጥያቄዎችን እንጠይቀዋለን። ቴዲ ልዩ ችሎታም አለው። የዜማ ሲሰጥ ቅድም እንዳልከው የተለያዩ ድምጻያኖች ስሜቱን አመጡት። ለምሳሌ ሰርግ ሲሰራ ሙሽራዬ ይባላል። አሁን ዝም ብሎ ሙሽራዬ ሲቆረስ ሙሽራዬ ምናምን ይታክታልና በመሃል አንዳንድ ነገር ይጣላል። አድካሚ ነው። ሙሽራዬ በጣም ረጅም ነው። ሲገቡ ትዘፍናለህ፣ ኬክ ሲቆረሳል፣ ምግብ ሲነሳል። በማንኛውም ሁኔታ ደግሞ ሰዎችን ማስደሰት አለ በሙሽሮቹ እና በመሀል ላይ ደግሞ ዞር አድርጌ አዳዲስ ዜማ እዛው አመጣና ተጨማሪ ነገር እንትን ነበር። ለምሳሌ ቃል ከእግዚአብሔር ምናምን እንደ አብርሃም ባርክ የሙሽሪት ዘር ምናምን የሚለው አይነት ይሄ እንደውም በመጀመሪያው ስለኝ ኦሪጂናሊ የራሴም አይደለም በድሮ በልጅነቴ የማውቀው ነውና እንደ ድንገት የመጣ ነው። እንደ ንብረት መቆጠር የለበትም። ከዛ ወዲህ ሌሎች ቀርተው አውጥተውታል ይመስለኛል በኦሪጂናል እንትን ደረጃ እና ያው እንግዲህ በኋላ ደግሞ ሰርግ መቼም ማለቁ አይቀርም ያልቃል። እንደዛ ነውና ሰርግ ሙሽራ የተለያዩ ዘፋኞች እንግዲህ አዲስ አበባ ላይ አለ። ለምሳሌ ጸጋዬ የሚታወቃል። ጸጋዬ በጣም ጎበዝ ነው። እስቲ ለምሳሌ ሙሽራዬን ማህሙድ ሲል የተለያየ አዘፋፈን ነው። ሁሉም ጸባይ ያለው እንግዲህ ሁሉም ዘፋኝ የማህሙድ ብዙ ጊዜ ሞገሱም የድምጹም ውበት ያለው የቶኑ አይነት ላይ ነው። በጣም ዲቴል አይደለም የሚያደርገው። የራሱ ትልቅ ራሱን የቻለ አቅም ነው። ሙሽራ አይነት ነው ያደረገው። ኤፍሬም ቢሆን ደግሞ በጣም አድርጎ በደንብ ተርትሮ ደግሞ በራሱ መንገድ ለምሳሌ ሙሽራ እንዳርጎ አረጋኝ አትሰውዬ አረጋኝም በራሱ መንገድ በጣም ያዛሚዎች ናቸው እነሱ ደግሞ እንደምታውቀው። ሙሽራዬ እንደዚህ ነገር ሁሉም በየራሱ በደንብ አላውቅም አሁን። እሺ በጣም ቆንጆ። እንግዲህ ቆይታችን
እንደ ማር ይጣፍጣችሁ ውድ አድማጮቻችን። በርካታ እንግዲህ በፌስቡክ እና በ801 በስልክም የደረሱን ጥሪዎች አሉ። ሁሉን ቆንጆ ቅድም የአስቴርን ዘፈን ስትመርጥ ሁልጊዜ ደስታ ቅንብሩ የማን ነው? እኔ እሱ በጣም እኔ በጣም በትልቅ ደረጃ ከማድንቃቸው ሙዚቀኞች አንዱ ነው። ደረጀ መኮንን ይባላል። ደረጀ መኮንን በሙዚቃ አካባቢ ሰዎች ሊያውቁት ይችላሉ። ብዙውን ጊዜ ውጭ ሀገር ስለነበረ ግን የቴዲ መኮንን ወንድም ነው። ቴዲ ማክ እሱም እንደምታውቀው ኃይለኛ ሙዚቀኛ ነው። ደረጀ አሁን በህይወት የለም። በነገራችን ላይ አስቴር አወቀ እነዛ የፍቅር ዘፈኖች እነ ሙናዬ፣ እነ ሽሩሩ፣ የኔ ወለላ፣ ሌሎችም አብዛኛውን የአስቴር ዘፈኖች ደረጀ እንዲሁም ቴዲ ማክ ነው የሰሩትና ደረጀ እኔ ለመናገር ከምችለው በላይ በጣም ማረንቀው ደረጀን። በነገራችን ላይ የጥላሽ ይጠላንም እሱ ነው አሬንጅ ያደረገው። የቅድም የሰማነው በጣም የሚገርም ጥላሁን ገሰሰ ነው የነገረኝ አንድ ጊዜ። ይሄ ዘፈን በጣም ነው እኔ በጣም ወደውና ማን ነው ይሄን ሙዚቃ አሬንጅ ያደረገው አልኩትና በጣም ትንሽ ልጅ ነበር ደረጃ ያለኝ ያኔ 18 አመቱ ነው። ከትልልቅ ሙዚቀኞች ጋር ነበር እንጫወተው እና አሬንጅ የሚያደርጉት ሌሎች ሙዚቀኞች ነበሩ። ጥላሁን ውጪ ቆማሉ እስከሚጨራርሱ ድረስ። በኋላ እነሱ የራሳቸውን ስራ ጨርሰው በሉን ጀምር ሲባል ቆይ ያቺ ልጅ የምትነካካውን ድምጽ መጀመሪያ ልስማ አልኩኝ አለ። እንግዲህ ጥላሁንም ቀላል አይደለም ይሄን መለየት መቻል ትልቅ አቅም ነው። በኋላ እንግዲህ እንደምታየው በጣም ጥልቅ ነው። በጣም ጥልቅ ጥላሁንም እንዴት አድርጎ ደግሞ እንዴት ትናለውና ደረጀ ግራሚ አዋርድም የወሰደ ነው ከዚህ ኪማሊ ጋር። የልጅነት ህልሙ ከቦብ ማርሊ ጋር መጫወት ነበረ። አጋጣሚ በህይወት አላገኘውም። ዳሎል ባንድን መስርተው ዋይልደርን ታውቃለች ቺካጎ። ትልቁ የነሱ የስፒሪታቸው ዛፍ ይሄ ሰውዬ ነው እና የናሊ ቢራ ዘፈኖች እና አማሌሊም ይሄ ሰውዬ ነው ያቀናበረው። ኤፍሬም በጣም ትልቅ የሆነለት የመጀመሪያ የታወቀበት አልበም ጀማይ ነኝ ራሱ ነው ሁሉን ነገር ብሎ የሰራው። ተነግሮ አያልቅም። እንግዲህ ከዚጊ ጋር የወሰደው ግራሚ አዋርድ የወሰደበት ደግሞ ዚጊ የታወቀበት ኮንሽስ ፓርቲና ዋን ብራይት ዴይ ዳሎል ባንድ ብላክ ማይ ስቶሪ በጣም የሚገርም ነውና ይሄ ሰውዬ እኔ በእውነት በህይወት አለመኖሩ አዝናለሁ። አንድ ዝግጅት ላይ ለሱ እንዲሆን አስቤ ነበር። እንዳጋጣሚ ቀደመኝና አንድ 3 ወር 4 ወር ከኔ ጋር ብዙ ጊዜ እንገናኝ ነበር። ያው አብራችሁን ማልሰራችሁም አላዘጋጃችሁም? ሞክረን ነበር አብረን ያን ሳይጨርስ ነው በህይወት ሳይኖር የቀረው። በጣም አንድ ቀን ግን ፕሮግራም ሰርታችሁ የእሱ ስራ እንዲህ ተነግሮ የሚያልቅ አይደለም። በጣም ትልቅ ሙዚቀኛ ነው። በጣም አይ ብዙ አውርተናል። አሁን ወደፊትም ብዙ መቼም ተወርቶ አያልቅም እንጂ ዘለቀ ገሰሰንም እዚህ አመተን ስለ ዳሎል ባንድ ብዙ አውርተናል። ያው ደረጀ መኮንን እንግዲህ ግራሚ 2 እንዳልከው 2 ከዚህ ጊማር ሊጋ ወስዷል። ጊዜ ባንድ ሆኖ ደግሞ 96 ላይ ነው መሰል ጊዜ ባንድ እና ራፋኤል ጋር ሆኖ ቤስት አልበም በሚል አግኝተዋል። እንግዲህ እሱ እጅ የሚያርፍበት ነገር ሙዚቃ መንፈስ ነው። በነገራችን ላይ የተለየ ነውና በዛ ጊዜ የነበሩ ወጣቶች እነዛ በፍቅር ተቃጠሉባቸው የአስቴር ዘፈኖች የሚገርሙ ስራዎች ጠቅላላ ማለት ይችላል ይሄ ሰውዬ ነውና በደንብ በስራው ደግሞ ቢታወቅ ከግራሚ አዋርዱ በላይ ሰው የሰራው ሲታወቅ በጣም ደስ ይላል። እንግዲህ ያው በርካታ የተነሱ ነገሮች አሉ። ዝም ብዬ ወደ ስፖርት ልግባን። መርቆ ሸኝቶ ነገር አሲዞ ሰንደቅ ዓላማ መርዶ ነው ለወገናችን ማሸነፍ ካቃተንማ ይልና በዛ ኢቨንት በዛ በተካሄደው ኦሎምፒክ ላይ አንድ የታየ ድራማ ነው። ምክንያቱም ኃይሌ ገብረስላሴ የኛ ጀግና ነው በምን ይሰቃይ ነበረ። ከዛ ደግሞ ሌላም ጀግና አግኝተን ነበር ቀነኒሳን። ያንን የስፖርት መተካካት በግጥምና በዜማ አድርገህ በአንድ ሌሊት ተሰራ ነው የሚባለው። ፊልሙን እያየን የጻፍከው ወይስ መጀመሪያ ሰርተው ይሄንን ነገር ብታብራራልን ደስ ይለናል የበርካታ አድማጮች። እኔ መጀመሪያ ከዛ በፊት በነበረው ኦሎምፒክ ደራርቱ እንዳጋጣሚ ድል ሳይቀናት መጣችና በዝም ብሎ አውቶቡስ ከእንትና ጋር ምንም የተለየ ክብር ሳይሰጣት ቀረችና
ያ ተመሳሳይ ነገር ነበር ቅር ያሰኘኝ ነበርና በሬዲዮም የዛ አይነት ነገር ትንሽ ተስለኝ ተናድጄ ነበር እና ሩጫውን እንደውም ሌሊትም አይደለም ያየሁት ቀን ነው እንደገና እንትን ብዬ እንዳልከው ሁልጊዜም አንድ ሰው አሁን ደረጃ እኮ ነው የሰራው አንድ ሰው የመጀመሪያ የሰራው ይታወቅለታል ቀጥሎ ደግሞ ዋጋውም ይታወቃል ከተቻለ የሚገባውን ክብር መስጠት ቀጥሎ ደግሞ መልክትነቱ መውሰድ ይሄ መተካካትና ይሄ ባህል ሲሳሳ ምልክት የሌለው ህዝብ የትም አይደርስም እና የኃይሌ ማሸነፍና ማንነት የሚቀጥሉት እንዲመጡ አስተዋጽኦ አድርጓል አባት የሌለው ልጅ የለም አበበ ቢቂላ መኖሩም እንደዚህ ይሄ ነው የኛ አንድ ማህበራዊ ቀውስ ነው ብዬ የማስበው እና በዛ እልህ ነው አንድ የሰራሁት እንደዛ ነበር በአንድ ቀን ጨረስከው ሁሉንም ነገር አዎ ቅዳሜ ቀን ነበር ይመስለኛል የዛን ቀን አለቀ ማታ ሆኖ ተሰርቶት ማለት ሌላ የ30 አመት በኋላ የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫን ቆይቶ ሲቀላቀል ብዙ ተጨካሄድን በኋላ መጨረሻ ላይ ለቀቀው ዋሊያ የሚለው እሱም አንድ ለብሔራዊ ቡድናችን መታሰቢያ የሆነ ነገር ሲሆን ቴዲ እንዴት እንደጻፍከው ከዛ ጋር ያሉትን ታሪኮች ትነግረኛለህ ከዛ በፊት ግን መሬት ሲመታ ብለሃል እዛ ላይ መሬት ሲመታ አንደኛው የ30 አመቱን አሮጌ ታሪክ በመቀየራቸው በደስታ ሲጨፈርና አዋራው ሲቦል ማለት ነው መሬቱ የሚመታው ሁለተኛው በገዛ መሬታችን ድሉ ከእጃችን አምልጦ ተመተናል በመሬታችን ላይ ስለዚህ መቃጠል መናደድ አለብን አዋራው መጨስ አለበት ያልተበሳጨ ሰው ያልተቆጨ ሰው አያሸንፍም በዚህ በጣም ተናድጄ ነው በነገራችን ላይ ድል ያደረጉ መስሎኝ በቃ የሆነ ሙዚቃ ሞከርኩና እንዴ ይሄ ነገር በደንብ ክሬዲት ያስፈልገዋል በሚል ተነስቼ ለመሄድ ስቱዲዮ ደወልኩና መንገድ ጀምሬ በጣም በጥቂት ደቂቃ ውስጥ ውጤቱ ዞረ ያን ጊዜ መኪናዬን አዞርኩኝ ማለት ነው እና እንደ ጥያቄ መታኝ ካላሸነፈው አልሰራም ማለት ነው ወደ እልህ ገባው ማለት ነው እና ማሸነፍ አለባቸው ያቺ ጎልም እኮ ባትሻር ኖሮ ውጤቱ እንዲም ላይሆን ይችላል ነበር ሁለተኛ ናይጄሪያዎች እንደፈሩአቸው በደንብ ማወቅ ነበረባቸው ብዬ አስባለሁ አንዳንድ ጊዜ የናይጄሪያ በጣም ትልቅ ግድግዳ የሆነ የኳስ ታሪክ ያሸነፍከውን የፈራሃውን ሰው እኮ ላታቅ ይችላል አንድ ምሳሌ ልስጥ እዚህ ጋር በጣም ገና ጎረምሳ ሆኜ ነው አንድ ኤርሚያስ ሙልጌታ የሚባል ጓደኛ ነበር የቲያትር ክበብ ሰርተን ከኔ ቤት አለፍ ስለሚል ሸኝቼው ስመለስ በማታ አንድ የውስጥ የሰፈር ቅያስ መንገድ በዳርና በዳር ነው እና መሀሉ መኪና ማሳለፍ የሚችል መንገድ ነው በዛ ማዶ አንድ ውሻ በጣም እያደፈጠ ወደዚህ ይመጣል ወደኔ አቅጣጫ በዛኛው ሳይድ ቢሆን እኔ ደግሞ በዚህኛው እየሄድኩ ሳየው ወደ ኋላ ልመለስ ያሳድደኛል ወደፊት እንዳልሄድ ደፈርኩ ቀበጥኩ ሊሆን ነው እኔም ቀስ ብዬ ስሄድ እሱም ቀስ ብሎ ሲመጣ እኩል ቦታ ላይ ትዩ ስንደርስ እኔም ነፍስ ይዞኝ ወደፊት እሱም ፈርቶኝ ነው ለካ ወደዛ ተለያየ ውሻው ፈርቶ ይሄ ነበር ዋሊያና ናይጄሪያ ነበር ናይጄሪያዎች በጣም ፈርተው ነበር እና በቃ በጣም በእልህ ነው ታነሱ እንዴት ይሄ ሁሉ ሰው እንዴት አፍሮ ይገባል በዛ ላይ ከኳሱ ድል ደግሞ ባሻገር ለብሔራዊ አንድነታችን ያለው አስተዋጽኦ ቀላል አይደለም እና በዛ ስሜት ነበር የሰራው በጣም ደስ የሚል ቆይታ ነው ከኛ ጋር አንድ ደግሞ ቆየት ካለ ያንተ ምርጫ እንግዲህ የስራዎቹ በጣም በርካታ ናቸው አንደር ሆኖ እየተደመጡ ነው ቴዲ እንግዲህ የመጀመሪያ ጥያቄያችን ያው በልጅነት ኢትዮጵያ ውስጥ እንደተለመደው የምታስተውስ ሆነ በርካታ ልጆች በልጅነት ምኞት ምንድነው ሲባል ፓይለት የሚላለ ዶክተር እንላለን በኋላ ደግሞ ወይ ጣጣም ይሆናል እንግዲህ መክሊቱ የሰው ልጅ አንተ የልጅነት ምኞት ምን ነው በአባቴ ፊት ዶክተር ነው ብለው ከዛው ግን ያው ሙዚቀኛ መሆንና ሌላም ተቀራቢ ሐሳብ ነበረኝ ይመስለኛል አሁን በሙዚቃው ነው መጀመሪያው ላይ ያገኘሁት
እንግዲህ ወደ አንተ ስንመጣ እኛ ሀገር በአብዛኛው ዜማ ላይ ውበትሽ፣ ጸጉርሽ፣ ዳልሽ፣ ሄደሽብኝ ምናምን የሚባል ነገር ተለምዷል። አሁንም አለ። እንዲህ ዝም ብሎ ጀግኖችን እያወደሱ መስፈን በአብዛኛው አልተለመደም ነበር ከባህላዊ እንትን ውጪ እና በእኛ ዘመን የነበሩትንም ከኛ ዘመን የነበሩትም ከቀዳማዊ ኃይለ ሥላሴ ጀምሮ ከምኒልክ ብዙዎችን አንስተሃል። ለዛ እንግዲህ ሁላችንም ታንኪዩ ነው የምንለው። ግን የእኛን የዘመናችንን ጀግና ኃይሌ ገብረስላሴ ነው። ኃይሌ ብለህ ስትዘፍን መጀመሪያ ኃይሌን አስፈቅደው ነበር ወይም አስደምጠው ነበር? ካላስደምጥኸውስ ምንድን ነው? እኔ አላስፈቀድኩትም ነበረ እና ኮፊያው ስንጫወተው ነበረ። ገና አልበሙ ሳይወጣ በፊት ጥሩ ነገር ነበርና ያኔ ይሰማ እንደነበር በመሀላችን የነበረ ሰው ይነግረኛል። በኋላ እንግዲህ ከወጣ ወዲህ በቤቱ ግብዣ አድርጎ ሽልማት አድርጎ አመስግኖኛል። ሽልማቱ ምንድን ነው? ስሙ ያለበት የአንገት ሐብል ወርቅ ነበር። ዋው በጣም ደስ የሚል ነው። እንግዲህ ዳኒ ሙዚቃውን እሱ ጋር ይኖራል። አንድ ጥያቄ መጀመሪያ የስዕል አድናቂ ነህ እንዴ አንተ? አዎ ስዕል ወዳለሁ። ምክንያቱም ይሄን ለምጠይቅ የቻልኩት አዛኝና ሩህሩህ ሁለት መልኳን ይዛ ከቀለማት መሃል ወጣች ሞናሊዛ ይላል። እንግዲህ በሞናሊዛ ላይ ሰዎች በዳቪንቺ ትልቅ ስራ ላይ ፍልስፍና አላቸው። ግማሹ እንደ ስሜትህ ትሆናለች የተለያየ ነገር ይላል። ስለዚህ ይሄን ያስቀመጥከውና ለዛ ነው የስዕል አድናቂ ነው ይታስ? ስዕል ወዳለሁ፣ ተፈጥሮ በጣም ወዳለሁ። ተፈጥሮን ማየት ወዳለሁ። ያው ያንን ነው የሚቀዳው ሰዓሊም ሆነ የኪነ ጥበብ ሰው። ሰውየው ራሱ ዋናው ፈጣሪያችን ማለት ነው እግዚአብሔር ራሱ በኪነ ጥበቡ ይባላል። ይሄን ዓለም እንዲህ አድርጎት ይባላልና የኪነ ጥበብ ሰው ሁልጊዜ ከዛ ውስጥ ነው ያንን የሚያወጣውና ስዕል ወዳለሁኝ። የሞናሊዛም ስዕል ከስዕልነት ያለፈ በጣም ሰፊ ትርጉም ያለውና የዚህን ዓለም ቅርጽ የቀየረ አቅም ያለው ነገር ነው። እንደዛ ነው ማለት ነው። በጣም ቆንጆ። ሌላ አንደኛ ጥያቄ ጥጡ ተለቅሞ ካፋር ውባርጎ ፈትሎት ምንጂያር እንዝር ታሽሮት በጊዜ ጥለቱ አማረ በዶርዜ ሸዋ ተውቦ ተሰፍቶ ጉራጌ ሸጠው መርካቶ ይላል። እንግዲህ እስከ ማሰሪያው ድረስ ከመነሻው ጀምሮ ነው የሄድከው። እነዚህም ቦታዎች የማየት አጋጣሚ ነበረ ወይስ ያው ሰዓት ትሄድ እንዲሁ ታውቀዋለህ? በዛ ላይ ደግሞ የመርካቶ ልጅ ላይ በተለያየ ብሔር፣ በተለያየ ቋንቋ፣ በተለያየ ቀለም የሚፈጠረው ራሱ ትልቅ ጥበብ ነው። ለእያንዳንዱ ደግሞ የራሱ አንዱ የሌለው ለአንዱ ይሰጣልና እንዲፈላለጉ ያደርጋቸዋል። አንድ ሊቅ የተናገሩት አለ በፊት አውቀው ሰውና ሰው ቆላና ደጋ ነው፣ ገበያ ደግሞ ንጉስ ነው ሁሉንም ያገናኛል። እና እዚህ ጋር እነዚህ ሀሳቦች ነው የተገናኙት ይመስለኝ። እንግዲህ ሙዚቃም የጋበዝን እየተጫወትን ነው የምንቀጥለው። የዛሬ ፕሮግራማችን ኮትሮ ለየት ባለ ሁኔታ ያው አንተም ዘና ብለኛም የምንጫወትበት ነው። ያው ትላንት ልደትን አክብረሃል። የኔ ጥያቄ ከዚህ ጋር ወጣቱ ቴዲ ወንደላጤው ቴዲ ቀርቷል። ትዳር መጣ፣ የሚመጣች የሚያገባ፣ ከዛ በኋላ ደግሞ ልጆች ተከተሉ እነ ሚኪ፣ ሁሉም ይቀየራል። እናም አባወራው ሆንክ ማለት ነው። ያ አባወራው ቴዲ ምን ይመስላል? ያው እንግዲህ ለልደቱ ኬክ ይቆርሳል፣ ለዓመቱ አለሙ ትልቅ ዳቦ ይቆርሳል። እንደዛ ነው። ደፈን ያለ ጥያቄ ስለሆነ በደንብ ለመግለጽ አልተመቸኝ ማለት። እሺ ለመግለጽ እንዲመች ላይፍ ሲቀየር ይሄ አባወራነት ህይወቱን ለምሳሌ አንዳንድ አርቲስት እንግዳ ይሆንበታል ከላይፍ። አንተ ግን ቤተን ማኔጅ ስታረግ ሌላውን ፓርት ስለፈለግ ነው። ሙዚቃ በጣም ደስ የሚል ኪነ ጥበብ ደስ የሚል ነገር ቢሆን በጣም ብዙ አስቸጋሪ ጉዞም አለ ውስጡና ከዛ ስሜት ይመስለኛልና ብዙም አልቃወመውም። እኛም አንቃወም ለነገሩ። እንግዲህ ለምሳሌ ጋዜጠኛ በጋዜጠኛ ዳሪዮስ ሞዲ ዘመን የነበሩ ሰዎች እንደ ዳሪዮስ ሞዲ፣ በተወዳጁ ተዋናይ ወጋየሁ ንጋቱ ዘመን የነበሩ እንደ ወጋየሁ፣ እንዲሁም ደግሞ በጥላሁን ዘመን እንዲሁ እንደሚወዱት ታዋቂ ዘፋኝ አክት የማድረግ የመስፈን ነገር አለ። በአንተም ጊዜ እንደዚሁ ተመሳሳይ ቅላጼ ያላቸው ልጆች ይመጣሉ፣ ያው ስለሚወዱ ስለሚያደንቁ ነው። ነገር ግን በአንዳንድ ማህበራዊ ድህረ ገጾች ላይ ደግሞ ቁጭ ያንተን ድምፅ አስመስለው የተለያዩ ዜማዎች ይለቀቃሉ። ለምሳሌ መንፈሳዊ መዝሙር
አንድ ደግሞ የመልካሙ ተበጀን የልቤን አዳራሽ የሚለው ያውም እንደውም ቴዲን የዘፈነው ለባለቤቱ ነው ተብሎ ሁሉ ነበር። አንድ ደግሞ አዲስ ዓለም የሚል በደንብ ስለ ፍቅር እስከ መቃብር ነው መሰለኝ እና ያው የኪነ ጥበብ ምልክት ይኖራል። ከዚህ አኳያ መቼም ቴዲ ትውልድ አይደል ምንቀርጸው መተካት አለበት እንዳልከው ቅድም ምን ትላለህ? ምልክት አድርጎ መነሳት ክፋት የለውም። ያ ምልክት ግን እስከ ማንነትን እስከሚያጠፋ ድረስ ከሆነ አደገኛ ነገር ነው። እንደዚህ አይነት ነገሮች እንዳሉ ደግሞ ሰማለሁ። ባይሆን ጥሩ ነበር፣ ለወደፊቱ ባይሆንም ጥሩ ነው። ከዛ በተረፈ ከፍቅርም ነው ደግሞ አንዳንዱ የሚነሳውና በብዛትም ሁላችንም የተጽዕኖ ውጤቶች ነን። ሁላችንም ያ ተጽዕኖ ያሳደረብን ሰው የምንወራረሰው ነገር ሊኖር ይችላል። ሁላችንም የብዙ ዘፋኝ ተጽዕኖም አለብን። ግን ራስን ሆኖ ለመውጣት ግን ከዛ ተጽዕኖ ለመላቀቅ ጥሩ የሙያው ሰው ለመሆን መጨከን ያስፈልጋል። የምትወደውም ነገር ቢሆንና እንደዛ በየ ነው የምናገረው። በጣም ቆንጆ። እንግዲህ በነገራችን ላይ ካላቋረጥኩ የአባቴን ጉዳይ በጣም አሳጠርክብኝ። አንድ ጊዜ እሱን ተመልሼ ማለት እፈልጋለሁ። አድማጮቻችንም ትንሽ እናጫውታቸው። አባቴ አቶ ካሳሁን ገርማሞ ምን አይነት ጸባይ ነበረው? በጣም ጥብቅ ሰው ነበረ። በባህሪውም በጣም ቁጥብም ነበረ። ጨዋታም በጣም ያውቃል። ከጓደኞቹ ጋር ሆኖ በልጅነቴ አብረን ስንሄድ በመንገድ ላይ ጓደኞቹ ሁሉ ያቆኛል። ይዞኝ ነው የሚዞረው። ዘቻምፕ ነበር የሚሉት። ዘቻምፕ የሚለውን ፊልም አይተዋል መሰለኝ። ዘቻምፕ ነበር የሚሉትና መንገድ ላይ ሁሉ ስንሄድ ለምሳሌ ኮቱን ይዤ እንደዚህ አንጠልጥዬ ሲሄድ አንድ ቀን በነገራችን ላይ ቴዲ ብሎ ጠርቶኝ አያውቅም። አንተ ቴዎድሮስ ነው የሚለው ከንደዶሱ እንደዚህ ነው። አንድ ቀን ቴዲ ብሎ እንደንግጫለሁ። በህይወት የማረሳት ቀን ነች እሷ። እና በመንገድ ላይ የሄድን ቅዳሜና እሑድ በጣም ተጫዋችና አሪፍ ይሆናል። ከሰኞ እስከ ዓርብ ባለው የትምህርት ጊዜ ደግሞ ከትምህርት ቤት የምትመጣ እስኪመስል ድረስ የአስተማሪም እና ኮስተር አይነት ነገር አለው። እና ቅዳሜና እሑድ በቃ ሌላ አይነት ሰው ነው። እና አብረን ስቴዲየም እንገባለን። ሙሉ ጊዜ ይሰጠኝ ነበር። ጸጉር ቤት እንሄድና ማኪያቶ እንጠጣለን። ከዛ ደግሞ ቲያትር ቤት እንገባለን። እና መንገድ ላይ ስንሄድ ሁሉ ጊዜ ማረሰው ኮቱን እንደዚህ ይዤ ሲሄድ ቴድሮስ እኔ እኮ ጓደኞቼ ቴድሮስ ትልቅ ሆነ አደገ ሲሉኝ ትልቅ ሰው ሆኗል ነው የምላቸው። እንዴት እንደ ሕፃን ልጅ አባትህን ኮት ይዘህ ትሄዳለህ? ምን ይለዋል ቢያየው ይለኝና ኮቱን ያውልቅና ብዙ ጊዜ አንድ አይነት ልብስ ለብሳለን። ከረባት ኮት አድርጎ እንደዚህ አወጣና አውልቀው ይለኛል። አወጣለሁ። እንደዚህ አንጠለጥሏል ትከሻው ላይ። ከዛ ኪሱን ከትና ልክ እንደዚህ አድርግ ይለኛል። እንደዛ አሁን ራስህን ችለህ ሂድ። እንደዛ ሆነን ስቴዲየም ውስጥ እንገባ እዛ ያለው ሰው ሁሉ በሳቅ ነው የሚለው እና የተለየ ነበር። እንደው ትንሽ ዘላን አድርጋቸው እሱንም ካስታወስ ነው አይቀር እንደ አጣደፍከኝ ለዚህ ብዬ ነው። እኔ በነገራችን ላይ ለሱም ሳይሆን ብዙም እንዳረብሽ ብዬ ነበር ያልኩት። እኔ ሙዚቃውን እንግዲህ ብዙ ስላላወቅኩ እንደው ሊጠይቅ ብዙም የማያውቅ ይኖራል ብዬ ሙዚቃ ግጥም ዜማ ይደርሱ ነበር ማለት ነው። ይደርስ ለሂሩት በቀለ ብዙ ዘፈኖች ይሰጧታል። ብዙ ቁጥር ያላቸው። አዎ በዚህ ብዬ ለማወቅ ብዙም እሱም መንገድ አይሰጠኝም ስለነበር አንዳንድ ሰዎች አሰማርቻለሁ ሲለይቶ ለማወቅ በእንትን ደረጃ ነው ማውቃቸው። እናቴ አንዳንዴ ትዘፍንልኛለች የሷም የሰጣትን ዘፈኖች እና ሂሩት በቀለ ደግሞ በጣም የቅርብ እንትንም ነበራቸው። በነገራችን ላይ አምባሰል ሙዚቃ ቤት፣ ፍቃዱ ዋሪ፣ ኢትዮ ሙዚቃ ቤት፣ አስራት ዋሪ፣ እንደ ተሾመ ኤሌክትራ ከስራው ሰዓት ውጪ ባለው ከነሱ ጋር ሰፊውን ጊዜ ብዙ ስራ ሰርቷል። ከዛ ጀርባ ሆኖ እነሱም እንደ ጎበዝ ባለሙያነታቸው እንዲህ አይነት አማካሪዎችን ያሰባስባሉ። ለምሳሌ ከሁሉም አልበም ጀርባ ያሉ ሰዎች አሉ በጊዜው እነ ተስፋዬ ለማ እንግዲህ የታወቀ ትልቅ ሰው ነው። ከዛ ውጪ እነ ታምራት አሰፋ የሚባል ጋዜጠኛ ነበር ኢትዮጵያ። አባቴ ደግሞ እንደዚህ አለ።
አሁን ለምሳሌ ታደለ በቀለና ሂሩት በቀለን ኤፍሬም ታምሩንና ኩኩ ሰብስቤ እንዲህ አይነት አይዲያዎች እንትን ይያሉ የፕሮዲዩሰርም ስራ ነው የሚሰሩት እና ከትምህርት ቤት አብረው ያመጡኛል ከፍቃዱ ጋር ፍቃዱ እኔ እንዳባቴም ነበር በጊዜው እና ቤት ገብተው እንዲቆርጣሉ ይቀጥላሉ እኛ ቤት ከአንድ ወር በፊት ነው ያንድ ዘፈን ሳይወጣ የሚመጣው እና ቀድሜ ያገኘ ነበር እሱ ኢንፍሉዌንስ አድርጓል እሱ እንደዚህ ነገሮች አይወድም ነበር ግን እግዚአብሔር ነገር ከሆነ ምንም ማድረግ አይቻልም በእማዝነው ነገር መቼም በእግዚአብሔርም ስራ ባይገባ ያለውን በሙከራ ደግሞ ያንን አይቶ ቢሄድ ደስ ይለኝ ነበር ከዛ ውጪ አባቴን ሳውቀው አንድ ቀን የአመት ረፍት ወስዶ ያቀም ከስራ ቦታ ላይ እና ሁልጊዜ ጠዋት እንደተነሳ አርፍዶ እንኳን ተኝቶ አንድ ቀን ሊሞት ነበርና ብዙ ደግሞ በሐዘንም መቆየት ተገቢ አይደለም ይሄንንም ማስተሰብ እሱ ነው ያመጣው ማለት በዚህ ኖር ብሎ ከላይ ካዘዘ ልጁ ምን ያድርግ ቀራሩን ያዘው እንደገና በሞት ላይ ፎክሬበት በዳንኪራ ትነሳለህ ከኔ ጋር የሚለውን ግጥም ይዘን በዛ መጽናናት ነው እንግዲህ ከበርካታ ጥያቄዎቻችን ጋር ነው እስከ 10 ሰዓት ድረስ ቆይታ እናደርጋለን ቴዲ ይመልሳል መቼም ያው በስራ ጉዳይ ባህር ማዶ መሄድ ያለ ነው ቀደም ደግሞ አቶ ፍቃዱ ዋሪን ስታነሳ የተለያዩ ፕሮዲዩሰሮች አዲስ ገሰሰ ለምሳሌ አንተ ማናጀር ነበር ስለኔም ስትነግረኝ ያው ክሬዲት ሰጥተህ ነው ትልልቅ ሰዎችን አግኝተሃል ወይ በነገራችን ላይ አዲስ ገሰሰ በዓለም ደረጃ ባሉ ትልልቅ ባለሙያዎች ጋር ብዙ ዕውቀትና ቅርበት የነበረው ሰው ነው የቦማሊ ቤተሰብንም በትልቅ ደረጃ እነሱ ኢትዮጵያን ስለሆኑ ራሱ በዛ ቦታ ላይ የተለየ ክብር ነው የነበራቸው እንዳልኩ ደረጃ መኮንን ዳሎልን ማኔጅ ያደርግ ነበር ዚጊ ማርሊ ራሱ ነው መጥቶ አብሯቸው እንዲጫወት የፈለገ የነበረው ዋይልደር ማለት ቺካጎ ውስጥ የነበራቸው የሬጌ ክለብ በጣም አሜሪካን ሀገር ውስጥ ቺካጎ ውስጥ አይደለም ለአሜሪካን ሀገር ትልቁ የሬጌ ክለብ ነው ከሳምንት ሬጌ ባንድ ላይቭ ይጫወታል የሚገርም ሳውንድ ነው የምትሰማው እዛ ዘፍኖ የሄደ አንድ ጀሜካዊ አገሩ ሲገባ ብዙ ሰው ሰብስበው ነበር የሚያወራው እዛ በመጫወቱ እንደዚህ የሚያኮራ ስራ ነው የሰሩት አዲስ ገሰሰ የቦማሊን ላንድ ሮቨር መኪና የነዳ እሱ ሙዚየም ሁሉ የገነባ እሱ ነው በነገራችን ላይና ከሱ ጋር በመሰራ ጊዜ ከትልልቅ የተለያዩ ሰዎች ጋር ተገናኝቻለሁ ለምሳሌ ክሪስ ብላክዌል የቦማሊ ፕሮዲዩሰር ነው የተለያዩ የኔን ራሱ አሁን ምንድነው የሚባለው የታክስ ወረቀቴ ምናምን የሚሰራው የቦማሊ ሊሰራ የነበረ የ90 ምናምን አመት ሽማግሌ እንዲህ አይነት በጣም ሰፊ እንትን አለውና አባጊዳ ባንድንም ፎርም እንዳደረግ ትልቅ ነገር አድርጎልኛል በጊዜው ከዛ ውጪ የሚገርም ነገር ሁሉ ጊዜ ይሄ ለብሰው ጥሩ ምሳሌ ሊሆን ይችላል በተለይ ደግሞ ወጣት ለሆነና ለጥሮች ለነገሩ ራይ እስከመቼም ድረስ አያረጅም አይዘገይም አይቆይብም ለመመኘትና ለማሰብ ያለንበት ሁኔታና ያለንን አቅም ገምተን መመኘት የለብንም ይሄንን ያልኩት ለምንድነው በልጅነቴ በአባቴ ጥቁርና ነጭ ቴሌቪዥን ዘለቀ ገሰሰ መጥቶ ይጠየቃል ጌታቸው ማጉዳይ ነው ስለሚጠይቀው በመቶያ ፕሮግራም ነው እና የዋይልደርን ሳውንድና ሙዚቃ በቪዲዮ አቅርቦ ሳይ ሬጌ በጣም ወድ ነበርና እኔ ወደፊት አሜሪካን ሀገር ከሄድኩኝ እዚህ ክለብና እነዚህ ሰዎች ጋር መጫወት ፈልገው ብዬ ተመኘው ይሄ በሆነ በ10 ከስንት አመት በኋላ ለያቦጊዳን አውጥቼ አዲስ ገሰሰ እኔ የዘለቀ ገሰሰ ወንድሙንም አላውቅም የጂጂ ፕሮዲዩሰር ማንዳው እንደነበር ብቻ ነው ማውቀውና ይዞኝ ሄደ ኒውዮርክ ከተማ ገባን ከዛ በሳምንቱ ቺካጎ ነው የምንሄደው አለኝ እኔ ከና በጋዝ ጋር መስራት ነበር በጣም የምመኘው በዛ ሰዓት አይላንድ ከእድሜህም ጋር የራስ ብቻ የሆኑ ግሩፖች ምናምን ይሄ ትልቅ ሬስ ሰጥቷል በዚህ በነገራችን ላይ ብሎ ይዞኝ ሄደ ቺካጎ ሲሄድ ያገኘኋቸው ልጆች እንደአጋጣሚ እዚህ ማቃቸው ናቸው አባጊዳ ባንድ ብለን በኋላ ስም ወጣ እዛው ስቴጅ ላይ የተጫወቱ በሶስተኛው ቀን ድሮ የምመኘው ቦታ እንደመጣው ዋው እና ደረጀም ተመሳሳይ ህልም ነበረው ደረጀ ከበደ ያ ቦማሊን ባያገኘው ዚጊ ማርሊን የሚያህል
ያን የሬጌ እንትን ይዞ የመጣው የዚህ ሰው ህልም ነው። ደረጀ መኮንን እሱ ህልም ነበርና ተጉዞ አቦጊዳ ባንድም የወጣው ከዛ ውስጥ ነው እና ለሁል ጊዜ ምኞትን አስፍቶ ለመመኘት ያለህበት ሁኔታ በምንም አይነት ሁኔታ አይወስነው። በጣም የሚገርመው አቦጊዳ ባንድ ላይ ሩፋኤል በጣም ከነሱ ጋር ፕሮግራም የወሰደ ነው። ሩፋኤል የዚጊማሊ ድራመር ነበረ። እንግዲህ ያስተራወቀ አልበሞች ድራም እንዲጫወተው እሱ ነው። እዛ ላይ ብዙ ዘፈኖች እና ጊዜ ባንድ ነው። ከደረጀ መኮንን ጋርም እኮ አንድ ሙዚቃ ሰርተው ነበር እና አንተም እድለኛ ነህ ሩፋኤል ጋር መጫወት እኮ ትልቅ ሰዎች በጣም ታለንትድ የሆኑ ሰዎች በላይቭ ላይ ደግሞ አሁን አቦጊዳ ባንድም ሲሰራ በደንብ ነው የሚያመጡት። ለዛ ኤክስፒሪየንስ ለመሆኑ ይሄ መጠቀሱ ራሱ ትልቅ ነገር ነው። ደግሞ ይሄን ካነሳሳል ላይ ቀር እኔ አንድ ጥያቄ ነበር። ኦኬ እሺ እኔ ስላን ሮቢ ያው ብላክ ሁሩ ቤዝን ድራም ያው መቼም ቴዲ ሬጌ አፍቃሪ ያውቃቸዋል እና እነሱን ኦንላይን ቼክ ሳደርግ ቴዲና ጂጂ አብረው አልበም ላይ ያዩን ዋናው ዘፋኝ ጋሪሰን ነው ይባላል። እኔ በስላን ሮቢ ነበር የገባሁትና በትልቅ ደረጃ ፕሮዲዩስ የተደረገ ነውና ቴዲ ስቲው አልበሙም እዚህ አለ። ጋሪሰን ነው ሰርቫይቭ የአልበሙ መጠሪያ እናንተ ያላችሁበት አልበሙ መጠሪያ ሰርቫይቭ ነው። አንተ ደግሞ እሱን ሰርፕራይዝ ነው። ይሄ እንግዲህ የዛሬ ስንት ዓመት ኒውዮርክ ቢላዝ ወልን ታውቁታላችሁ? የጂጂ ባለቤት እሱ ነው። የሆነ ዘፈን አለ እዛ ላይ ድምጽ ገባልኝና ስቱዲዮ ሄድን ብለን ገባሁኝ። እዛ እንግዲህ አሁን አንተ ጋር ነው ማየው። እኔ ገርሞኝ በተለይ እኔ በስላን ሮቢ ሄጄ ነበር ግን እናንተ ስም ሳይ ወዲያው በአማዞን ነው የገዛሁት እና አንድ ብቻ ነው ያገኘሁበት ይሄንን ዘፈን እና በጣም የሚገርም ነው። ስላን ሮቢን አግኝታቸዋል? በነገራችን አላገኘኋቸው። ቢላስ ወልጋ ብቻ ነው አላገኘኋቸው። ውድ አድማጮቻችን ዳንኤል ግዛው ዘላለም ኩራባቸው ከቴዲ አፍሮ ጋር በመሆን እስከ 10 ሰዓት አብረናችሁ እንቆያለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በ97.1 ሜጋሄርዝ የሚተላለፍላችሁ የዕለተ ረቡዕ የሬጌ ሴሌክሽን ፕሮግራማችን ነው። ስፖንሰሮቻችን አንድ እድል እንስጥ። እሺ ለባለቤት ዘፈን መጋበዝ ትችላለህ? እሺ ግን የራስን ዘፈን ከሆነ በመጀመሪያ ትላንትና እንደውም ሃፒ በርዝዴ ብላለኛለች በልምሷ። ለአግኔሷ ነበር ሰርፕራይዝ የምታደርገኝ። አሁን ትንሽ ቀለል ያለ ህመም ቢሆን ለሕክምና ሄዳለችና ይሄንን የትኛው ላድርግ ሄዋን እንደዋዛል ልቤን ተለለለ በዚህ አጋጣሚ ቀደም ሲል ስለነገርከን ለኤሚ መልካም ጤንነት ተመኝተናል። ዜሪ ማራት አሜን። እንግዲህ ደስ ይበላችሁ ክቡራትና ክቡራን በያላችሁበት ሞቅ ደመቅ መቅ ብሎ ዝግጅቱ ይቀጥላል። አይሬ ክቡራትና ክቡራን ስፖንሰሮቻችን ከልብ እያመሰገንን እንግዲህ ወደ ቀጣዩ ፕሮግራም ቴዲ በርካታ ሰዎች ደውልልሃል። ፍሪታ ፔዳ ፍሬው በጣም እንወዳለን ብሏል ከአዲስ አበባ። ገብረ መስቀል አወቀ ከደሴ ቴዲ በጣም ደስ ብሎኛል። ደረጀ አንበርበር ከሐዋሳ ቴዲ በመቅረቡ በጣም ደስተኛ ነኝ። ታሜራጋ ሻሸመኔ አትመጣም ወይ እንወዳለን። ቀመር በሽር ከአላባ ቴዲ ለመሆኑ የሙዚቀኛነት ህይወት እንዴት ነው? በተፈጥሮ ነው ወይስ በልምድ? እንወዳለን ብሏል። ብርሃኑ ሮሃ ካየር ጤማ አይ ግጥምና ዜማ አይ አዘፋፈን ቴዲ መግለጽ አልችልም። አበበ ከአዳማ ውይ ቴዲዬ ብሏል። ሳንቾ ከጠበንጃያሽ ሰፈር አይ ቴዲ እንወዳለን። ማርቆስ ከልደታ አየር ላይ አንድ ዘፈን በድምጽ እንድትል እንፈልጋለሁ። ወንድዬ ከአውሮራ እንኳን አደረሰ ለልደት ብሏል።
እነዚህ ናቸው። በርካታ መገንም እድሜ የማቱ ሳላ ረጅም ይሁንልን። አይ መገን ዘመድ ስለሆነ ደውሎ ይበላል። በእኛ ለምን አመሰግናለሁ። ደውሎ ይበላልኝ በጣም እንግዲህ በሙዚቃ ህይወት ለምሳሌ ከተለያዩ ከሀገር ውስጥ እና ከባህር ማዶ ሙዚቃዎች የማንን ታደምጣለህ? ከሀገር ውስጥ ብዙ ዘፈን አሉ ወዳቸው የጥላሁን ሙሉቀን፣ አስቴር አወቀ፣ እነ ኩኩ ሰብስቤ ብዙ ነው። ከዚህ ሀገር ከማህሙድ አህመድ በጣም እንደዚሁ። ከውጭ ሀገር ደግሞ ኦልዲስ ነው የምወደው በጣም ኦልዲስ በጣም የሰባዎቹ በተለይ በጣም ያ የተለየ ህይወት ያለው ዘፈን ነው በጣም እና ማርቪን ጌይን እወዳለሁኝ። ሳም ኩክ ያው ቦማሌ እንዳለው ነው። አይሬ ኦልዲስ ትሰማለህ? እሰማለሁ በጣም ነው የምወደው። በጣም አሪፍ ነው። ወደኛው አድርገን እንጠይቅ እንጂ እኛ እንደሚሰማ ብዙ ጊዜ ሬጌ ነበር። ሬጌ ጥሩ ሬጌ ያለ መቼም ሙዚቃ ላይ ሩቱ ላይ የምታተኩር ይመስለኛል። ሩት ነው የምትሰማው በብዛት? አዎ በጣም የሚማርከኝ እሱ ነው። ስለዚህ ሰዎችም ስለጠየቁን ኮርኩማ አፍሪካን ጋብዝልና እና ትንሽ በአካላሉት በኋላ በድምጽ ቢዘፍን ይሻላል። አሁን ኮርኩማ አፍሪካ ምን ያብስ ኮርኩማ እሺ ኮርኩማ አፍሪካ እንግዲህ ዳቦ አለ በፈለገው አይነት ነው የተዘጋጀው። የራሱ ሙዚቃ እንግዲህ ዋናውን ጋብዛ ሙሉን ጋብስ። ክቡራትና ክቡራን ተመልሰን መተናል። የዕለተ ረቡዕ የአይሬ ልዩ እንግዳ ፕሮግራማችን ከድምፃዊ ቴዲ አፍሮ ጋር የምናደርገው ቆይታ ነው። የምናስተናግዳችሁ ዳንኤል ግዛውና እኔም ዘላለም ኩራባቸው በጋራ በመሆን ነው። ክቡራትና ክቡራን እንግዲህ ቴዲ ማላችን ይገኛል። ቴዲ ማዲንጎ ደውሎ ነበረ። እንኳን ለልደት ቀን አበቃ ብለዋል። ዮናስ እና ሙሉ ፊደል ባንዶችም እንደዚሁ ሃፒ በርዝዴይ ብለዋል። አመሰግናለሁ። እንግዲህ እየተጨዋወትን ነው። ቅድም አንድ ነገር ስለ አዲስ ክሬዲት ሰምቻለሁ፣ ስለ አቶ አዲስ ገሰሰ። በአንድ ወቅት አለመግባባት ነበር ከአዲስ ጋር እና ብዙ ጊዜ እኛም ሀገር ደግሞ የሚለመደው ምንድነው ከሰው ጋር ከተጋጨን መልካም ነገሩን ሁሉ እስከ መርሳት ድረስ እንሄዳለን። በዛ ላይ ደግሞ ስለ ፕሮዲዩሰርም ትልቅ ሰዎችንም በጋራ አግኝታልና እቺን ብታብራራልኝ ከአዲስ ጋር በተያያዘ ነገር። እንግዲህ ከአቶ አዲስ ገሰሰ ጋር ከ10 ዓመት በላይ ነው አብረን የሰራ ነው። እንደ ልጅና እንደ አባትም ነበር። ትልቁ ነጥብ በሙዚቃ ህይወቴ ላይ ከፍተኛ ተጽዕኖ በማድረግ ያለውበት ደረጃ እንድደርስ ትልቅ አስተዋጽኦ አድርጓል። ሌላው እንግዲህ አብረን የማንቀጥልበት ሁኔታ ደግሞ ተፈጥሮ አብረን የማሰራም ከሆነ የነበረውን ሁሉ ነገር መደምሰስና አለመናገር ጤናማ አይደለም ብዬ ነው የማምነው። ሁሉ ጊዜ የሞላውን ክፍል ነው ማየት ለራስህ ሙሉ ያደርጋል። የጎደለውን ነገር ማየት ራስህን ነው የሚያጎልህ እና ከዚህ አንፃር ነው ሌላው ቢቀርኮ ይሄ ቀላል ነገር አይደለም። በነገራችን ላይ ሁሉ ጊዜ ሰው የሰራውን ነገር ያለውን ጥሩ ጎን ጠቅሶ ጥሩ አርአያው መውሰድ ተገቢ ነው ብዬ አምናለሁ። መጽሐፍ ቅዱስ እንኳን እንግዲህ ትልቁ ጦርነት ጥሩ ካልሆነ መንፈስ ነው ሰይጣን ነው የሚባለው አይደለም እንደናውም ደሞና ተቃውሞትም እያለ የሰይጣንን መልካምነትና በደም ግባቱ ከሌሎቹ ሁሉ የበለጠ እንደነበር ይመሰክራል። እና ሁሉ ጊዜ ከአንድ ነገር ጥሩን ነገር ማየትና ትልቁን ዋጋ መስጠት ጠቃሚ ነው ለራስም ቢሆን በዚህ ስለማመን ነው። እና አዲስም ደግሞ በነገራችን ላይ የዋህም ሰው ነው። እንደዛ ነው ዳኒ። አይ እንግዲህ አሁን ጥያቄ አለ ሌላ? ይሄ ጥያቄው ሁልጊዜ ወደ ሙዚቃ ነው የሚሄደው። ከሙዚቃው ጋር የተያዘ ጥያቄ ያለው ወይ ነው? እንግዲያም በስልክ የሚገባም ስለምን? እንግዲህ ብዙ ጊዜ ሬዲዮችን
ለየት ባለ መልኩ በሮት ነገር ነው የሚጫወተው። አሁን ቅድም እንደሰማነው ኮርኩም አፍሪካ ላይ እና አንዳንድ ቃላቶች ተጠቅሟል። ግዶን እናውቃቸዋለን። ደግሞ ሌሎቹ ነገሮች ምን ናቸው? እነሱ ግዶ አሁን ግዶ ይላል። ሌላ ደግሞ የሆነ ቃላቶች አለ። የኔም ብቻ አይደለም የዚህ ፌስቡክ ላይም በጣም ብዙ አድማጮች ያው ጠይቅልን ብለውኛል። ግዶ እንግዲህ በጉራጌ ብሔረሰብ ግዶ ማለት ወየውም ወይም ደግሞ ወይ ጉድ እንደማለት ነው። ሌላ ዮንጂ ከረ ሃሪ እርቾ ኤቴ ዋረ የሚል ደግሞ አለ። ይሄ ሰባት ቤት ጉራጌ በተለያየ በዜማው ይሄ ራሱ ሆኖ ለምርቃትም ለለቅሶም የሚጠቀሙበት ነው እና ዮንጂ ከረ ሃሪ እርቾ ኤቴ ዋረ ማለት ጠይቄ እንደተረዳሁት ያ የደረሰው ልጅ ያዋቂው ልጅ ወዴት ሄደ? እና አፍሪካም እንግዲህ ብዙን ጊዜ ስደት በጣም ተጋላጩ ወጣቱ ክፍል ነው። አፍሪካም ደግሞ ያላትን ሀብትና የተፈጥሮ ጸጋ መጠቀም ያልቻለችው ዕውቀት ባለማሳተፏ ነው። የነገሩ ምንጭ ላይ ያተኮረ። በነገራችን ላይ ይሄ ዘፈን የተጻፈው ከዓመት በፊት ነው። መጀመሪያ የዘፈን ግጥም አልነበረም የጻፍኩት። የአፍሪካ መርከብ ይላል። አፍሪካ እንደ አህጉር ሁሉም አህጉር የቆመው የተሳፈፈው ያው ውሃ ላይ ነው እና አፍሪካ መርከቧ ምሳሌ ሆነች እና ምን ይላል የአፍሪካ መርከብ ለሚጓዝ በአፍሪካ መርከብ ይፈራል አዲስ ሀሳብ ማቅረብ ውሃ አልፎ በመርከቡ ሽንቁር ሲገባ አረ አየው አቤት ባለ ቁጥር ይብሳል የገዛፊ ቁጣ አይወድም ሌላ ሀሳብ ሲመጣ ያለ የሚቀጥል ከዚህ ተነስቼ ነው ያንን ሙዚቃ የሰራሁት እና በስደት ደግሞ ሲዋን የሚል አንድ መጽሐፍም አለ። መቼም እሱን ብዙ ወጣቶች ቢያዩት ጥሩ ነው። ምንድነው አርስቱ? ሲዋን ይላል። እና አንዱ ውጭ ሀገር ያለ ልጅ በዚህ አይነት ሁኔታ ከዛሬ 10 ዓመት በፊት እንዴት አስቸጋሪ ሁኔታ እንዳለፈ ያሳያልና ያለውን አሳዛኝ ሁኔታ ለመግለጽ ነው። ኦኬ ቃላቶች ስለዚህ ለዛ ነው ከዛም ጋር ደግሞ አልሄዳለኝ የሚለውም ዘፈን ከሀገር ነው። አልሄዳለኝ እንግዲህ በፍጹም ተጠናቆ ያለቀ ስራ አይደለም። በነገራችን ላይ ዘፈኑ በአንድ ሲዲጂ ላይ ነበረ። ዛሬ ረጅም ዓመቶች የተሰራ ነው። ለምሳሌ የናሙና ስራዎች ላይ ያለው ውበት አንዳንዴ እንዲቀላል አይደለም። የቱርክ ቡና ጠጥተው ታውቃለህ? ከነሽርክቱ ከተርኪሽ እና ወይም ደግሞ በቢራ ፋብሪካዎች አካባቢ ገና ፍጹም ተጠላቆ ያላለቀ የቢራ እንትን አለ ከነ እንትንም ይሸጣል። አዳራሹ ራሱ እንዴት ነው የሚጮኸው በዛ ስታልፍ። ወይም ደግሞ በርበሬ ተጠናቆ ተወቅቶ መጨረሻ ላይ ተፈጭቶ ካለው ውጤት በፊት አንድ ፕሮሰስ ላይ ያለ ይሄ ከነልዞ የሚጣፍጥ ፈርፈር ይሰራል። የዛ አይነት ነው እና እኔ በጣም ለልከው ነው አሳልፌ ያወጣሁት። በዛ ደረጃ ነው እሱ ያለው። ኦኬ ካንተ ስሜት እንግዲህ ሙዚቃ ማድመጥ ይኖርብናል። እሺ ካንተ ስሜት ሙዚቃ ማንን እናድምጥ? እሺ በእንግሊዘኛው ላይ ደግሞ እንምጣና እሺ በእንግሊዘኛው አይደለ ከመረጥናቸው ለአድማጩም ለለውጥ ሲሆነው ይሄነው የቦማል ኤክሲደስ የላይቭ ቨርዥን ካለ ካልሆነ ደግሞ ባቢሎን ባይባስ አለ። እሺ ከሱ ላይ እናድርባ። እሺ ኤክሲደስ ሙቭመንት ኦፍ ጂያ ፒፕል ከፍ አድርግልን አንዴ። እንግዲህ ያዳምጥን ነው ቴዲ እንግዲህ ያው አንተ ዘፋኝ እንዳትሆን አባት አቶ ካሳሁን ገርማሙ ተጭነዋል እንዳዘፈን ብለዋል። ያ ማለፈ የሚሆነው ሆነና እዚህ ዘመን ላይ ደረሰን። አንተ በምትፈልገው ድምጻዊነት ተቀጥለሃል። አይንንም በአይና አይተሃል። ለምሳሌ ሚኪ ያው ሁለት ልጆች ነው ያሉ ዝም ብለን የመጀመሪያውን ብለን አንሳ ብለን ነው። ከዚህ በኋላ በዚህ ዘመን የሚኪ እጣ ፈንታ የሚወሰነው በራሱ ነው ወይስ አንተም እንዳባት ይሄው አጣጣው? እኔ እንግዲህ ዝንባሌው ከተሰጡ ጋርና መንገዱና አቅጣጫው ከሆነ ምናልባት አካሄድ ማሳየት
ከኔ የተሻለ መሆን አለበት። በሙዚቃውም ከሰራ በትምህርትም ደግሞ ቢደገፍ ያስፈልጋል። ከዛ በተረፈ የሙዚቃ ስሜት ካለው ሙዚቀኛ መሆን እንዴት የተሻለ መሆን አለበት። ሙዚቃው ደግሞ ህይወት ያለውን አደጋ አብረ በደንብ ጥንቃቄ የሚፈልግ ነው። የሆነ በሾክ መሃል ያለ ጽጌረዳ ማለት ነው። ከባድ ህይወት ነው። ከዚህ አንፃር ጥንቃቄ የሆነና እሱን አብሮ እንትን ማለት በተረፈ ትልቁ ነጥብ ልጅን ደግሞ እግዚአብሔር ሲባርክ ነው። እግዚአብሔርን እና ሀገሩን ኢትዮጵያን መውደድ አለበት። እግዚአብሔር አባቱ ነው፣ ኢትዮጵያ ደግሞ እናቱ ናት። ሁለቱንም ይሄ ከህይወት ውስጥ መጥፋት የለበትም። ያ ካልሆነ እኔም አባቱ እናቱም እናቱ መሆኗ ልክ አይመጣም። ከዛ በተረፈ እንግዲህ በተቻለ መጠን እኔ አባቴ ድሮ በጣም በልጅነቴ ጀምሮ የሚጠይቀኝ አንድ ተደጋጋሚ ጥያቄ አለ። አላማህ ምንድነው ነው የሚለኝ ከድሮ ጀምሮ። እኔ ሰውዬ ምን አይነት ጥያቄ ነው የሚጠይቀኝ ብዬ ጨነቅ ነበር። አላማህ ምንድነው? እና በማንኛውም መስክ ተሰማርቶ እግዚአብሔር በፈቀደለት ቢቀጥል አላማው ከእግዚአብሔር ከመፍራት ቀጥሎ አገሩን በጥሩ ሁኔታ በብቃት ማገልገል እና እስከ መጨረሻው ታማኝ ሆኖ መቀጠል አለበት። ከዚህ በላይ መሰጠው አደራ የለም። ከዛ ደግሞ ከእግዚአብሔር ወዲህ ከባረከልህ እግዚአብሔር ይባርከዋል። እግዚአብሔር ይመስገን። ባይሆን ማነው ካንተ ደግሞ የሚጠበቀው ማድረግ ነው ያለብህ። ግዕዝ እንዲማር ፈልጋለሁ። ስለሚቆጭኝ ለማለት የፈለኩት መሰለ አንዳንድ ቤተሰብ ውስጥ የስልጣኔ ምልክት እየመሰለ ልጆች ሙሉ ለሙሉ ወደ እንግሊዘኛ ቋንቋ የሀገራቸውንም አንዳንድ ቃና ይረሳሉ። ለምሳሌ አሁን የት ነው የተወለደው? አዲስ አበባ ነው የተወለደው። ከዛ ውጪ ያው ቅድም እንዳልኩ ቋንቋ ላይ ሲያተኩሩ የስልጣኔ እንትን መገለጫ ይመስል ልጆቹ ቶታሊ አማርኛውን ይረሱታል፣ ከካልቸሩም ይወጣሉ። ለዚህ ምን አይነት ጥንቃቄ ታደርጋለህ እንደ አባት? ያው ቀደም ተቀለል አድርጌ እንዳልኩት ነው ዜግነቴ ብዬ በራሴ እንደዘፈንኩት ማንነቱ ወሳኝ ነገር ነው እና እሱ ላይ በጣም በዚህ መንገድ ነው እንትን ነው። ከዛ በተረፈ ደግሞ እንግዲህ በመጫን የሚሆን ነገር የለም። በጥንቃቄ ትልቁ ደግሞ እግዚአብሔር ነው ልጅን የሚባርከው። ዘፋኝ የሚሆን ይመስላል? እስካሁን ማየት አይቻልም። ለምሳሌ ጠዋት ሃፒ በርዝዴይ ብሎልኛል። የሚወዷቸው ዘፈኖች ሃፒ በርዝዴይ እና ትዊንክል የሚል ልጅ ዘፈናል። በዛ በበጋን ገና ይንተባተባል እንጂ ያውቀዋል። ቆይ ላሰማህ እስቲ ከዚህ ላይ ሚካኤል ማን ስትለው ጠዋት ነው ስጠይቀው እንዳጋጣሚ ከቴክኒሻናችን ሚካኤል ማን ነው ስትለው ቴድሮስ ካሳው ገርማሞ ይላል። ታሰምተማው ታሰምተማው ሃፒ በርዝዴይ ደግሞ በልልኝ አልኩትኝና ሳይጨርሳት ራስህ በላለ እንግዲህ አንተ በልካለ እሷ አይሆንም ይመስለኛል። ስለዚህ ራስህ ነው ዘፈን ያለ ነው የሚመስለው። እዚህ አሁን እንደፍጥንጥል ራስህ ዘፈን ነው የሚመስለው። ያው እንግዲህ እኛ በፕሮግራማችን ያው ሰዓትም አልቋል። እኛ በፕሮግራማችን አንድ ዓላማ አለን። ጥሩ መልእክት ለአድማጭ ማስተካከል፣ አድማጭም ደግሞ እንዲያስተካክለን እድል እንሰጣለን። እንደ አይሬ ፕሮግራም አንተም ያው በሙዚቃው
በዚህ ጄኔሬሽን ለብዙዎች ምልክት ስለምትሆን ለትውልድ ማስተላለፍ ያለብን ነገር ጥለን ማለፍ አለብን። ስለዚህ ይሄንን በፕሮግራሙ ስም ምትለውን እንድታስተላልፍ እንጋብዛለን። ግን አንድ ሙዚቃ የመጋበዣ ጊዜ ያለን ይመስለኛል እስከ መሰናበቻው ድረስ። አንድ ሙዚቃ ሊጋብዝ ይችላል። ኤክሲደንስ በጣም ደስ ብሎናል ቴዲ። ሌላ የማንን ዘፈን እንስማና? እሺ ካለ ጊዜ አንድ አማርኛና አንድ እንግሊዝኛ ከሆነ ኩኩ ሰብስቤን አንድ ድሮ ዘፈኖች ወዳለሁ እና ኢሳም ኩክ ቼንጅ ገና ካም ኩኩን መጀመሪያ እናርግና ከዛ በኢሳም ኩክ እንወጣለን። ኩኩ ከድሮ እንግዲህ አለማለምዬ በጣም አሪፍ አልበሞች ናቸው። እነሱ ሰምተን እንምጣለን። በመሀል ሙዚቃ እየመራረጥን ከቴዲ ተሞክሮች ጋር እየተጨዋወትን ይበጃል ያለውን ሁሉ በወግ አሳምረን ስናቀርብ ቆየን። አሁን እንግዲህ በስቱዲዮ ሰዓት አቆጣጠር 9:53 ነው። ክቡራትና ክቡራን ዳንኤል ግዛው፣ ዘላለም ኩራባቸው፣ ቴዲ አፍሮ እስከ 10 ሰዓት ድረስ እንዘልቃለን ብለን ቃል እንደገባነው እስካሁን አለን። በመጨረሻችን ላይ ነው የምንገኘው። ቴዲ ስናጠቃልል የምትለው ነገር ካለ? እንግዲህ በመልእክት ከሚለው በፊት ቅድሚያ እናንተን ማመስገን ፈልጋለሁ። ፕሮግራማችሁ ቆንጆ ነው። በጣም ቆንጆ ሙዚቃ ነው የምታሰሙት። እኔም እሰማለሁኝ እና ታንክ ዩ። እነዚህ ደግሞ እንግዳ እያመጣችሁ ስትካፈሉም የበለጠ ትናለው እና ለእናንተም ያለኝን ጥሩ ስሜት መግለጽ እፈልጋለሁ። ከዚህ በተረፈ ደግሞ አድማጮችንም እስካሁን ሲከታተሉ ስለነበር ለኔም ጥሩ ስሜታቸውን ለገለጹልኝ ሁሉ ምስጋናዬን አቀርባለሁ። ባለቤቴን፣ ቤተሰቦቼን፣ ልጆቼን ሁላችንንም እግዚአብሔር ይባርክ። ከዚህ ባለፈ የማስተላልፈው መልእክት ከሁሉ በላይ እኛ ኢትዮጵያውያን እንደ አንድ ሀገር ሕዝብና እንደ አንድ ሀገር ዜግነታችን ከምንም በላይ እርስ በርሳችን መከባበር፣ መዋደድ፣ መተባበርና የቀደሙት ታላላቆቻችን የሰሩትን ስህተት ሳንደግም በጥሩ መንገድ ለመራመድ ከምንም በላይ ቅንነትና እግዚአብሔርም ደግሞ ያው ኢትዮጵያ እንዲህ ቀላል ሀገር አይደለችም። ኢትዮጵያዊነት በጣም ጥብቅና ጥልቅ ሚስጥር ያለው ነገር ነው። ኢትዮጵያ የዓለም አድባር ነች። ቀላል ሀገር አይደለም። ትልቅ መንፈስ ያለው ሀገር ነውና ያ የተቋረጠውን ነገር ለማግኘት ከመቼውም ጊዜ የበለጠ ከቅንነት ጋር ብዙ የሰሩልን ሰዎችን በማክበር በህይወት የሌሉትን ሁሉንም በማክበር ጥሩ ስራቸውን በመድገም ከዛም አልፎ ደግሞ እርስ በርሳችን ከምንም በላይ በቅንነትና በጥሩ ስሜት መተባበር ይጠበቅብናል። ፍቅር ያሸንፋል። አመሰግናለሁ። ክቡራትና ክቡራን እንግዲህ በአይነቱ ለመጀመሪያ ጊዜ ሆነው ቴዲ አፍሮ ለ2 ሰዓታት ያክል በቀጥታ ስርጭት ቃለ ምልልስ ያደረገው በህይወቱ የመጀመሪያው ነው። ይህን ስለፈቀደልን በኢትዮጵያ ብሮድካስቲንግ ኮርፖሬሽን እና በአይሬስም ከልብ እናመሰግናለን። ዳኒስ እንግዲህ ያው በርካታ አድማጮቻችን ያው ለቴዲ መልካም ልደትና እንኳን መጣ ብለው ምስጋናውን አቅርበዋል። ቴዲ እኛም በጣም እናመሰግናለን። እኛን አክብረህ እዚህ ስቱዲዮ ድረስ ስለመጣ በጣም እናመሰግናለን። አሁን ወደፊትም እንዳልከው ጥሩ ሙዚቃ እያቀረብን አድማጮቻችንን እናስደስታለን። አንተም እንግዲህ የመጀመሪያ ነው እንጂ መጨረሻ አይደለም እዚህ መምጣት። ሌላ ጊዜም እንጋብዛለን። ክርስቶስ ሲኖሩን ያው የአይሬ ፋሚሊ በጣም እናመሰግናለን። ክቡራን በዚህ አጋጣሚ ይህንን ቆይታችንን ስፖንሰር ያደርጉልን የመጨረሻ እዚህ ጋር አዲሱን ሙዚቃ የሰራውን ደግሞ አቤልንም ትንሽ ነገር ሳንለው ስለሄድን አቤል ጎበዝና ጥሩ ልጅ ነው። ሳናነሳው በደንብ አለፍንና በጣም ጥሩ በጣም ቅን ልጅ ነው። ጎበዝ ልጅ ነው። በርታ ማለት ፈልጋለሁ። አመሰግናለሁ። ከአፍሪካ ጥላውን እንደምንነሳ እሺ፣ ከአፍሪካ ወደ አፍሪካ ሄደን ነው የምንሰነባበተው። አፍሪካዬ ዜግነቴን ሳሰላስለው እኔ ወደ አድማጮቻችን ነገ ዳንኤል ከ9 እስከ 10 ሰዓት ድረስ
በነገራችን ላይ ያው ቴዲም አይኖርም በሳምንት ነው ስለማልኖር ኮዲው ለእስልምና እምነት ተከታዮች ሸመን ደፈር ሳንላቸው ሰዓቱ ለእስልምና እምነት ተከታዮች ያለውን የጾም ጊዜ ረመዳን ከሪም ብለናል። ጾሙ ሲፈታ መልካም በዓል ይሁንላችሁ ብለናል። ጤና ከእናንተ ጋር ይሁን። ቸርን ሰንብት። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።